አያቸው አይደለ? የባለቤቱን ማንነት የሚስቱን ማንነት ማለት ነው። የሄደበትን ርቀት አይገርማችሁ? ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን። እንግዲህ አይታቸዋል። ብሩክ አብዷል አብዷል አብዷል። እናንተ ራሱ በኮሜንት እያላችሁት ነበረ ፕራንክ እንደሆነ እሱ የሚፈልገው ነገር እንዳለ ያስታውቅ ነበረ እና እንደዛም እያያችሁ አብዷል እያላችሁት ነበረ። እኔ ብያችኋለሁኝ ማርያምን የሀይሚ ማንነት ነው እያሳየ ያለው ተረጋጉ እያልኳችሁ ነበር። አይሆብሶ ቪዲዮን ጨረሳችሁ ካዳመጣችሁት ማለት ነው። የምር ትልቅ ትምህርት ነበረው። የሰሞኑ ቪዲዮም ዘናም ያደርግ ነበረ፣ ቁም ነገርም ያለበት ቪዲዮ ነበረ። እናንተ ሃይላይቱ ወይም አሳልፋችሁ ታያላችሁ ይሆን አላቅም። ለዛ ነው እንትን እያላችሁ የነበረው የሆነ ኔጌቲቭ ምናምን እያወራችሁም እየጻፋችሁም ነበረ እና እውነቱ ለመናገር በእውነት ትልቅ ትምህርት የነበረው ቪዲዮ ነበረ፣ የሰሞኑ ቪዲዮ ማለት ነው። እና ብዙ ነገር ተምራችሁበታል ብዬ አስባለሁኝ። ብሩክ የእውነት ያለ ምክንያት እኮ እንደዚህ አይነት መንገድ አይጓዝም። የሚፈልገውን ነገር እስከሚያገኝ ድረስ ይጓዛል። እሱም የሀይሚን የሚስቱን የቅመሟ ማንነት ለማሳየት አስባችኋል። ሳምንት በሙሉ ሲዛዛጉ ማለት ነው። በዛ ማለት እሱን በሚፈልግበትን መንገድ ነበረ እየሄደችለት የነበረው እሷ ማለት ነው። እና እዚህ መሀል ምንድን ነው አብዛኛው ማለት ነው ይሉንታ ያለባቸው ሰዎች፣ ይሉንታ ማለት እናንተን ሳትፈልጉ የዛን የሆነ ሰንበዲ ብላችሁ በቃ የማይሆን ቦታ የምትገቡ። አሁን ለምሳሌ ጓደኛችሁ ጭፈራ የሚወድ ነገር ከሆነ ጭፈራ ቤት እንሂድ ሲላችሁ እናንተ ግን መሄድ አትፈልጉም፣ ግን ደግሞ የእሱ የጓደኛችሁ ብላችሁ ትገባላችሁ። ይሄ ይሉንታ ይባላል። ከዛ ማን ነው የሚጎዳው? እናንተ ራሳችሁ ነው የምትጎዱት ማለት ነው። በተለይ የይሉንታ ነው። ሁለተኛ ነገር ደግሞ እሱም እንዳለ ውለታ የሚይዛችሁ ነገር ከሆነ ይሄ ሁሉ ነገር አድርጎልኛል ይህስ ባደርግለት የእውነት በተለይ ሴትነትን ምን ያህል ክብር እንዳላት ማየት አለባችሁ። ማርያምን በጣም ደስ የሚል ቪዲዮ ነበረ ከመጀመሪያ ጀምሮ በጣም ቁም ነገር የነበረው ቪዲዮ ነበረ። ከንግግራቸው፣ ከትወናቸው፣ ከሶስቱም ትወና ማለት ነው ቁም ነገር የያዘ መልእክት ነበረ። እናንተ ትኩረት አይታችሁ ካዳመጣችሁት ካያችሁት ማለት ነው። እና እዛ ጋር በጣም ሚና እየተጫወተች የነበረው ቅመሟ ነበረች በካራክተሩ ላይ ማለት ነው። በቃ የራሷ በቃ የውስጧ ፊሊንጓ ነበረ እያወጣቸው ነበረ። በምንም ነገር ምንም ቢሆን ምንም ድርድር በምንም ማለት ነው ማለፍ የሌለባችሁ መንገድ ማስነካት የሌለባችሁን ቦታ አለማስነካት በብዙ ነገር አይታችኋታል። በጣም ጀግና ናት። እናንተ እሱ ራሱ አምልጦት ራሱ እየተናገረ ነበረ። ይህ እንደዚህ አይነት ነገር ደግሞ እኛ የምናስብ ልጆች አይደለንም እያለ ነበረ። እናንተን ለማስተማረም እያለ አምልጦት ማለት ነው። ግን እናንተን ለማሳመን እነሱን ለማሳመን ማለት ነው ከዚህ በፊት የሰራትን ፕራንክ ተናግሯል። እናንተ እንድትማሩ እንደዚህ ካሜራ ደቅኜ ምናምን እያላችሁ ነበረ። ሶ ይሄንን አሁን እውነት ነው ብላችሁ እንድትወስዱት ነበረ የባለፈውን እየተናገረ ነበረው ማለት ነው። እና የእውነት ትችላለህ ማርያምን በቃ የእናንተ በቃ እነሱ የሚሰሩት እኮ የእውነት በቃ ትክክለኛ ሪሊ ህይወት የሚኖሩት ነው የሚሰሩት። እና ብዙዎቻችሁ ካፕሎች ብትማሩ እንደዚህ ለጊዜያዊ ነገር ቅርብ እንዳልሆኑ የእውነት ኦዲየንስ በሚያውቃቸው አክል እኮ ያውቃቸዋል። ብሩኬ እናቱ በጣም ነው የሚወደው። እናቱ ያለውን ቦታ፣ ፍቅር፣ ክብር ያው ኦዲየንስም ሚዲያውም የሚያውቅ ነገር ነው። እና ሀይሜ እንደዛ ሲጠይቃት እንዴት ነው አልተገረዘም ራሱ እያላችሁ ነበረ። የእውነት ማበሪያ ናችሁ እና ብዙ ነገር ተምራችበታል። የእውነት ይመችክ። የሚስቱን ማንነት፣ ጠንካርነቷ፣ ደካማ ጎኗም በነገራችን ላይ ወንድ ልጅ ማለት ነው ወንድ ልጅ ሴትነታችሁን አሳልፋችሁ ከሰጣችሁት የእውነት ዴፊኒትሊ ያናንተን ያለውን ነገር ይቀይራል፣ ይቀንሳል።
የእውነት ይቀንሳል። ምክንያቱም እንዴት ማለት በቃ ለሱ ቅርብ መሆን የለባችሁ ምንም ምንም ቢሆን ማለት ምንም መሀል ብትወዱም ምንም መሀል ብታፈቅሩትም የእውነት ለዚህ ቦታ ምንም በቃ ኖ ነው መሆን ያለባችሁ። ምክንያቱም ሁሉም ስቴፕ ባይ ስቴፕ መሆን ስላለበት ማለት ነው። ገብቷቸዋል። ይሄ ደግሞ ብዙዎቻችሁ እንደምትማሩበት ነው። ያው የተሸነፋችሁም አላችሁ፣ ልጅም የወለዳችሁ አላችሁ፣ ልጅ የመሰለ ራሱ ወልዳችሁ የደበቃችሁ አላችሁ። ዞሮ ዞሮ የሚዲያ ሰው ሆናችሁ በዚህ እንደማታመልጡ እያወቃችሁ ማለት ነው። ዞሮ ዞሮ ታውቆባችኋል። ሰውም ስታፈቅሩ ማንነቱን ማወቅ አለባችሁ። ባክግራውንዱን ማወቅ አለባችሁ። ፍቅረኛ አለ ወይ? ሚስት አለ ወይ? ልጅ አለ ወይ? እሱ እምነቱ ምንድን ነው? ከሁሉም ነገር እምነቱ ምንድን ነው ብላችሁ መጠየቅ አለባችሁ። በእውነት ፍቅር ይቅርታ ፍቅር ማለት ነው። በእውነት ከማጋራ እንደሚይዛችሁ በምን ሰዓት በምን ቦታ የት አታውቁትም። በተለይ ከዛ ሰውዬ ኤቭሪዴ ኮንቨርሴሽን የምትደራረጉ ነገር ከሆነ ድብና አድርጎ ነው የሚይዛችሁ ማለት ነው። እና ፍቅር የእውነት ጸጋ ነው። በነገራችን ላይ ማፍቀርም መፈቀርም በስማ መታደል ነው፣ ጸጋ ነው። እና ግን ደግሞ የምታፈቅሩትን ሰው በስነ ስርዓት መለየት አለባችሁ። አሁን ሀይሚ ፍቅረኛዋ እንደሆነች ታውቃላችሁ አይደለ? ስለዚህ ቡሩኬን አፈቀርኩ ስትሉ በጣም ነው የሚገርመኝ። በጣም ይሄ በሽታ ነው እንጂ ፍቅር አይደለም። ሰው ፍቅረኛ እያለው ለነገሩ ያው ሚስት እያለው እኮ ፍቅር እያዘኝ የምትሉ እያላችሁ አዳል እንዴ? እያየንም ስለሆነ በሱ አይፈረድባችሁም። ግን እናንተ መጀመሪያ ራሳችሁን ተመርመሩ፣ ጸበል ግቡ፣ ተጸበሉ። እንደዛ የምትሉ ማለት ነው። ማለት ሰው ባለትዳር የሆነ ሰው አፈቀርኩት የሚል በጤነኛ አይደለም። ፍቅረኛ ያለው ሰው ፍቅር ያዘኝ ከከሌ ጋራ ማለት ይሄም ጤነኛ አይደለም። ማፍቀር ኃጢአት አይደለም። ግን ደግሞ እንዴት እሱ ፍቅረኛ እያለው አፈቀርኩት የሚለው እንዲህ በጤና ነው? ኧረ በስመ አብ። አንዳንዴ ሼምም ምን እንደሆነ መለየት አለብን ብዬ አስባለሁኝ። ሌላ ደግሞ ኢንዶሚው ነው። በመጀመሪያ ይሄ ኢንዶሚ ጾም አለው። ከአሁን በኋላ ጾመኛ ነን ብትሉ እኔ አልሰማችሁም። ምክንያቱም ጾም ስላለው ማለት ነው። ማንኛውም ኢንዶሚ እንትን አለው፣ ቺክን አለው፣ የትኛውም ኑድልስ ማለት ነው። እና የጾም ኑድል አለ ብትሉኝ እኔ በበኩሌ እኔ አላምንም። ምክንያቱም የሚሰራው በቺክን ስለሆነ ማለት ነው። ይሄንን በጣም ነው የሚያቃጥለው። ባይዘዌ እዚህ ቤት ይቃጠላሉ፣ ግን ይበሉታል። 15 ብር ነው እዚህ። ያው ብሩ ሲሰላ ያው 500 ብር ነው አይደል? ሁለቱ 1000 ብር ማለት ነው። በጣም ነው የሚገርመው እና ያቃጥላል። ቅመማ ተቃጠለች።